ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 15 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በመብራት መጥፋት ምክንያት ለምስል ጥራት ይቅርታ ጠይቃለሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። ከያስኳቸው መረጃዎች መካከል በምዕራብ ኢትዮጵያ አዲስ ግንባር ተፈጠረ የሚለውን መረጃ ጨምሮ የተለያዩ ፖለቲካዊ፣ ዲፕሎማሲያዊና የአፍሪካ ቀንድ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ@ዜና@gmail.com ላይ ልታደርሱ ትችላላችሁ። በፋኖና በመከላከያ መካከል በተደረገው ውጊያ ከባድ ወታደራዊ ኪሳራ ደርሷል። ፋኖ በወሎ ቀጠና በነበረው ውጊያ በአምስት ግንባር ከገቡ ሰራዊት አመራሮች መካከል አንድ ሻምበል ኃይል ሙሉ በሙሉ አስቀርቻለሁ በሚል በውጊያው የደረሰውን ጉዳት በተመለከተ በምስልና በፎቶግራፍ የታገዙ መረጃዎችን ይፋ አድርጓል። እነዚህን መረጃዎች ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የብልጽግና ባለስልጣናት ከሀገር እንዳይወጡ ታግደዋል የሚለውን መረጃ ጨምሮ የተለያዩ የምርጫና ፖለቲካዊ መረጃዎችን በዚህ ሰዓት ወደ እናንተ ይደርሳሉ። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ይጋብዛለሁ። እንግዲህ ከተለያዩ አካባቢዎች ሀሳብ አስተያየቶችን፣ መልእክቶችን አድርሳችሁኛል። ካደረሳችሁኝ መልእክቶች መካከል በሰሜን ወሎ ጃራ መጠለያ ካምፕ የሚገኙ ተፈናቃዮችን በተመለከተ የደረሰኝን ጽሁፍ ባጭሩ ወደ እናንተ አደርሳለሁ። ከዛ በኋላ ወደ መረጃዎቹ በቀጣይ ሄዳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዋግ ኽምራ ዞን እንደዚሁ ሰሞኑን የህወሓትና የአገው ታጣቂዎች በተቆጣጠሩት ቀጠና የድሮን ጥቃት ተፈጽሟል። እንዲሁም ደግሞ ተይዘው የተወሰዱ ሚሊሻዎች አድራሻቸው አልታወቀም የሚለውን መረጃ ጨምሮ የተለያዩ መረጃዎች በዚህ ሰዓት ወደ እናንተ ይደርሳሉ። ወደ ሰሜን ወሎ ከ6 ዓመት በላይ በመጠለያ ጣቢያ የሚገኙ ወገኖች ጉዳይ በተመለከተ እስካሁን ድረስ ሰሚ አላገኘንም፣ ምላሽ አላገኘንም እያሉ ነው። የሚከተለውን ቅሬታ በጽሁፍ አድርሰዋል። በሰሜን ወሎ ዞን ጃራ መጠለያ ካምፕ የሚገኙ ተፈናቃዮች ሰብአዊ ቀውስና የመብት ጥሰት በሰሜን ወሎ ዞን በሚገኙ ጃራ መጠለያ ካምፕ ውስጥ የሚገኙ ተፈናቃዮች በረሃብ በፍትህ እጦት መካከል ሆነው አሳሳቢ የህይወት ፈተና እየገጠማቸው እንደሆነ ነው የጻፉት። በአሁኑ ወቅት በካምፕ ውስጥ የሚስተዋሉ ዋና ዋና ችግሮች የሚከተሉት እንደሆኑ ከላኩት ጽሁፍ ላይ ለመገንዘብ ተችሏል። አንደኛ፣ የምግብ እርዳታና ቅነሳና መዘግየት። ቀደም ሲል ለአንድ ሰው በወር ይሰጥ የነበረው 15 ኪሎ ግራም የምግብ እርዳታ ያለምንም በቂ ምክንያት ወደ 10 ኪሎ ግራም ዝቅ እንዲል ተደርጓል። ይህ በቂ ያልሆነ እርዳታ እንኳን ለተፈናቃዩ መድረስ ካቆመ 3 ወራቶችን አስቆጥሯል። እርዳታ ሰጪ ድርጅቶች እንደ አሜሪካ ተራድኦ ድርጅት ያሉ እርዳታውን ማቋረጣቸው ባልተረጋገጠበት ሁኔታ በካምፕ ውስጥ ያለው ህዝብ ግን ለከፍተኛ ረሃብና ጭንቀት ተዳርጓል ይላል። ሁለተኛ፣ የእህል ምርጫና የኑሮ ውድነት ተጽዕኖ ይላል። ተፈናቃዮቹ ስንዴ ከተረደ 1 ዓመት በላይ ተቆጥሯል። በአሁኑ ወቅት የሚሰጠው በቆሎ ወይም ደግሞ ወቤ ብቻ ነው። እንደ ምክንያት የሚቀርበው ተፈናቃዮች ስንዴውን እየሸጡ አስቸግሩ የሚል ሰበብ ነው። ይሁን እንጂ ስንዴውን የሚሸጡ ጥቂት ግለሰቦች ቢኖሩም እንኳ ለበርበሬ ለጨውና ለማስፈጫ የሚሆን ገንዘብ ስለሌላቸው ለፍጆታ የሚውል ሌሎች ግብዓቶችን ለመግዛት ተገደው የሚፈጽሙት ነው። ከዚህ በተጨማሪ በአካባቢ ኤሌክትሪክ ኃይል ባለመኖሩና የነዳጅ ዋጋ በመናሩ ምክንያት የእህል ማስፈጫ ዋጋ እጅግ ተንሯል። በአሁኑ ወቅት የእህል ማስፈጫ ዋጋ እህሉ በገበያ ከሚሸጥበት ዋጋ በላይ በመሆኑ ተፈናቃዮች የእህል ያለውን መመገብ የማይችልበት አደገኛና አጣብቂ ደረጃ ላይ መድረሳቸውን እንደዚሁ ገልጸዋል። ስር የሰደደ ስርቆትና ማስፈራራት ተግባር በካምፑ አስተዳደርና በካምፑ ኮሚቴው አማካኝነት ግልጽ የሆነ የምግብ እርዳታ፣ የገንዘብ ስርቆት፣ ማጭበርበር በተደጋጋሚ እየተፈጸመ ይገኛል። ይህንን ኢሰብአዊ ድርጊት ማስረጃ ለመመዝገብ ፎቶ ለማንሳት የሞከሩ ግለሰቦች በካምፑ አስተዳደርና በካምፑ ኮሚቴ ትዕዛዝ ሰጭነት ለከፍተኛ ድብደባና እስራት ተዳርገዋል። ይህ በህዝቡ ላይ ከፍተኛ ተስፋ መቁረጥና ብሶትን ፈጥሯል። ሌላው ወጣቱ ክፍል ተስፋ መቁረጥና መገለል ነው። ካምፑ ወጣት ጠል ሆኗል ማለት ይቻላል። ትምህርታቸውን መቀጠል የሚገባቸው ታዳጊዎች እድሉን አጥተዋል። አምራች መሆን የሚችሉ ወጣቶች ደግሞ በሮች ሁሉ ተዘግተውባቸዋል። በተስፋ መቁረጥ ውስጥ ይገኛሉ። ወጣቱ ከአካል ጉዳተኝነት ባልተናነሰ መልኩ ለስነ ልቦናዊና ለአእምሯዊ ጉዳት እየተዳረገ ይገኛል። በካምፑ አስተዳደር የሚደርስበት ከፍተኛ መገፋትና ጥላቻም ሌላ የልብ ስብራት እየሆነበት ይገኛል። ማጠቃለያ፣ በጃራ መጠለያ ካምፕ ያለው ተጨባጭ ሁኔታ ከቁጥጥር ውጭ ከመውጣቱ በፊት የሚመለከታቸው መንግስታዊና መንግስታዊ ያልሆኑ ድርጅቶች በአፋጣኝ ደርሰው ህዝቡን ከረሃብና ከባለስልጣናት በደል እንዲታደጉት ጥሪያችን በሚዲያ አቅርቡልን በሚል ይህንን ጽሁፍ ልከዋል። ከዚህ ባለፈ እንደዚሁ ወታደራዊ ከሰፈሮችና ወታደራዊ ካምፖች በአካባቢው በመኖራቸው ምክንያትም እንደዚሁ ተጎጂዎቹ ለከፍተኛ የወታደራዊ ትንኮሳና የጾታዊ ትንኮሳ እንዲሁም ደግሞ ለወታደራዊ አፈሳ መዳረጋቸውንም ከአሁን በፊት የወጡ መረጃዎች ያሳያሉ። ስለዚህ የሚመለከታቸው የሀገር ውስጥና የውጭ ድርጅቶች ለተረጂዎቹ አስፈላጊውን መፍትሄ እንዲሰጧቸው በጻፉት ማመልከቻ ላይ ጥሪዎችን አቅርበዋል። ወደ ሌሎች መረጃዎች ነው የሚሄደው።
ወደ ሌሎች መረጃዎች ሲሄድ ሁማን ራይትስ ዎች የአውሮፓ ህብረትን አውግዟል። የአውሮፓ ህብረት ለኢትዮጵያ ሊሰጠው ያሰበውን የበጀት ድጋፍ እንደሚቃወም ሁማን ራይትስ ዎች ገልጿል። ሁማን ራይትስ ዎች የአውሮፓ ህብረት በኢትዮጵያ በሰብአዊ መብት ረገጣና ጥሰት በተባባሰበት በዚህ ወቅት ቀጥተኛ ድጋፍ መቀጠሉ በኢትዮጵያ ውስጥ ላለው የሰብአዊ መብት ጥሰት ደንታ እንደሌለውና ቸልተኝነቱን ያሳያል ሲል ሁማን ራይትስ ዎች ወቅሷል። በኢትዮጵያ ውስጥ ያለው የሰብአዊ መብት የዘነጋ ነው የአውሮፓ ህብረት ውሳኔ በሚል የመግለጫ ያወጣው ሁማን ራይትስ ዎች ከኢትዮጵያ ውስጥ በነበረው አጠቃላይ የሰብአዊ መብት ጥሰት አሁን ተባብሶ መቀጠሉን ገልጿል። የሰብአዊ መብቶችና ግጭቶች ተባብሰው ቀጥለዋል። መቆም እንዲኖርባቸው የአውሮፓ አባል ሀገራት ተጠያቂነት እንዲኖር ከዚህ በፊት መስማማታቸው ቢታወቅም አውሮፓ ህብረት ግን ይህንን በመተላለፍ ድጋፍ አድርጓል ሲል ነው ሁማን ራይትስ ዎች እየወቀሰው። በትግራይ ጦርነት ወቅት ዘር ማጽዳትን፣ ማፈናቀልን እንዲሁም ደግሞ ዘር ማሳሳትን ጨምሮ ተጠያቂነት አለመኖር፣ በኢትዮጵያ የጋዜጠኞች እስርና ወከባ መቀጠል፣ የሲቪክ ማህበራት ማዋከብና እንደዚሁም ደግሞ ተቋማት መዘጋት፣ የመናገር፣ የመሰብሰብ፣ የመጻፍ፣ ሰላማዊ ሰልፍ የማድረግ መብቶች በተከለከሉበት ሁኔታ ታዋቂ ሙዚቀኞችን ጭምር ሙዚቃዎቻቸውን የሰሙ ሰዎች ለእስር እየተዳረጉ ባሉበት በዚህ ሰዓት አውሮፓ ህብረት ይህንን በመተላለፍ በቸልታ ተመልክቶ ቀጥተኛ ድጋፍ ማድረጉ ሁማን ራይትስ ዎች እንዳሳዘነው በመግለጫው ገልጿል። ያው በኢትዮጵያ ውስጥ ያለው አጠቃላይ የመብትና ሰብአዊ መብት ረገጣ ከሚባለው በላይ ነው፣ በኢትዮጵያ ታሪክ ታይቶ የማይታወቅ ሁኔታ። ከዚህ ጋር በተያያዘ ሰሞኑን ጀዋር መሐመድ የሚያወጧቸው ምስሎችና በኦሮሚያ ክልል ውስጥ ያሉ ማፊያ ቡድኖች እንዲሁም ደግሞ በአማራ ክልል ውስጥ ደግሞ እስካሁን አድራሻቸው ያልተገኘ ማፊያ ቡድኖች በሚሊሻ በፖሊስና ከመንግስት ባለስልጣናት ጋር እንደዚሁ የሚሰሩ ማፊያዎችን ጨምሮ እየተፈጸሙ ያሉ ግፍና ሰቆቃዎች በኢትዮጵያ ውስጥ ከፍተኛ የሆነ ተስፋ መቁረጥ ስሜት እያመጡ እንደሆነ ነው መረጃዎች የሚያሳዩት። ከዚህ ጋር በተያያዘ ጀዋር መሐመድ ሰሞኑን ያጋለጣቸው የቡድን በደሎችና ይሄ ጉዳይ በኦሮሞ ፖለቲከኞች ዘንድ መነጋገሪያ መሆኑን የመረጃ ምንጮች ገልጸዋል። ከባድ ጭንቀትና ከባድ ትርምስ ፈጥሯል። ብዙ ኦሮሞዎች ለዚህ ነበር ወይ ኦሮሞ ዋጋ የከፈለው? ይሄ ነው ወይ የኦሮሞ ስርዓት የሚባለው? ይሄ ነው ወይ ለኦሮሞ ህዝብ የቆመው ስርዓት በሚል ጥያቄዎችን መጠየቅ ጀምረዋል። በዚህም እንግዲህ ከፍተኛ ተቃውሞ መቀስቀሱ ነው በኦሮሞ ባለስልጣናት ውስጥ መረጃዎች የሚያሳዩት። ከዚህ ጋር በተያያዘ እንደዚሁ 3 ቁልፍ የብልጽግና ባለስልጣናት ለሕክምና ከሀገር እንዳይወጡ መከልከላቸውንም የመረጃ ምንጮች ገልጸዋል። ጥያቄያቸው ውድቅ ተደርጓል፣ ከሀገር እንዳይወጡ ተከልክለዋል ተብሏል። 2ቱ የኦሮሞ ባለስልጣናት እንደሆኑ የገለጹት የመረጃ ምንጮች አንደኛው ማንነቱ አልተገለጸም። በሚኒስተር እና እንዲሁም ደግሞ በኃላፊነት ደረጃ የሚገኙ ባለስልጣናት ወደ ውጭ ሀገር ሄደው ለመታከም ያቀረቡት ጥያቄ ውድቅ ተደርጓል። አብይ አህመድ ሁሉም የብልጽግና ባለስልጣናት በአውሮፓና በአሜሪካ እንዳይታከሙ መከልከሉን የመረጃ ምንጩ ገልጸዋል። በአረብ ሀገር ዩናይትድ አረብ ኤሚሬትስ ከሚገኝ የሕክምና ተቋም ጋር አብይ አህመድ ውል በወሰደው መሰረት ባለስልጣናቱ ወደ ዩናይትድ አረብ ኤሚሬትስ ሄደው ይታከማሉ እንጂ ወደ ሌሎቹ የአውሮፓና የአሜሪካ ሀገራት አይሄዱም ተብሏል። እነዚህ 2 ባለስልጣናት ጀርመንና አሜሪካ ሄደው ለመታከም ጥያቄ ያቀረቡ ቢሆንም ተከልክለዋል ነው የተባለው። እንግዲህ አብይ አህመድ ለሕክምና ወደ ውጭ የሚሄዱ ባለስልጣናት ጭምር ቁጥጥር ለማድረግ ከወዳጅ አረብ ኤሚሬትስ ጋር በገባው ውል መሰረት ታካሚዎቹ ወይም ደግሞ ባለስልጣናቱ ወደ አረብ ሀገር ዩናይትድ አረብ ኤሚሬትስ ሄደው እንዲታከሙ ብቻ ይደረጋል። በዚህ ከ2 ሆስፒታሎች ጋር ውል መወሰዱ ነው መረጃዎች የገለጹት። በዛ ቀጠና እንግዲህ እነዚህ ባለስልጣናት መክዳትም ወይም ደግሞ ሌላ እንቅስቃሴ ማድረግ ከሌሎች አካላት ጋር መገናኘት ከተቃዋሚዎች ጋር መገናኘት እንዳይችሉ ተደርገው ይሄ ውል ተወስዷል። በዚህ ምክንያት ተከልክለዋል የሚሉ መረጃዎች ወጥተዋል። ሌላው ምርጫ ነክ መረጃዎችና የፖለቲካ መረጃዎችን ላስከትል። ከምርጫ ነክ መረጃዎች መካከል ዲያቆን ዳንኤል ክብረት የብልጽግና እጩ ሆኖ መቅረቡን አዲስ ማለዳ ዘግቧል። አዲስ ማለዳ እንደዘገበው 2013 ምርጫ በአዲስ አበባ ብልጽግና ቦታ ለቆለት በፓርላማ ገብቶ የብልጽግና ፓርቲ ሊቀመንበር የማህበራዊ ሚዲያ አማካሪ የሆነው ዲያቆን ዳንኤል ክብረት በዚህ ዓመት ብልጽግናን ወክሎ ለምርጫ እንደቀረበ አዲስ ማለዳ ዘግቧል። በዚህ መሰረት እንግዲህ በዘንድሮው የምርጫ ጊዜ ዳንኤል ክብረት የብልጽግና ወክሎ ለምክር ቤት ውድድር መቅረቡ ነው የተገለጸው። እንግዲህ በ5 ዓመታት ውስጥ ምክር ቤት በነበረው 5 ዓመታት ቆይታ ዲያቆን ዳንኤል ክብረት ምንም አይነት ጥያቄዎችን ጠይቆ ትችቶችን አቅርቦ አያውቅም። ከዋናው የግል ተመራጭ ሆኖ በአገሪቱ ውስጥ የሚስተዋሉ ችግሮችን በፓርላማ ገብቶ ትችቶችን፣ አስተያየቶችን፣ ሀሳቦችን ያቀርባል ተብሎ ቢጠበቅም በ5 ዓመታት ውስጥ ይህንን አላደረገም።
በሌላ በኩል እንግዲህ የብልጽግና ፓርቲ በሊቀመንበርና አብይ አህመድ ከኢየሱስ ክርስቶስ ጋር በማመሳሰል እንዲሁም ደግሞ የተለያዩ መወድሶችን በማቅረብ የሚዲያ ትርክቶችን አዳዲስ ቃላትን በመፈብረክ ጭምር የብልጽግና ጠላቶች ናቸው ላላቸው እንደዚሁ ከፍተኛ ጫና ሲያደርግ እየከረመ ነው። የግል እጩ ሆኖ ቀርቦ ነው እንግዲህ ከብልጽግና ባለስልጣናት በላይ በግል እጩ የቀረበው ዲያቆን ዳንኤል ክብረት በተግባርና በሚዲያ ዘመቻ ይህንን እያደረገ የቆየው አሁን በግልጽ የብልጽግና አባል መሆኑን ነው የተገለጸው። በነገራችን ላይ አሁን ቦታ ተለቆላቸው የሚወዳደሩ ፓርቲዎች አጋር ሆነው ምርጫውን እንዲያጅቡ ድጋፍ የተደረገላቸው ከጥቂት ጊዜያት በኋላ ወደ ብልጽግና መቀላቀላቸው የማይቀር መሆኑ ይሄ ማሳያ ነው። ወትሮም በስሌት ወደ ምክር ቤት እንዲገባ የተደረገው ዲያቆን ዳንኤል ክብረት አሁን የብልጽግና አባል ሆኖ እጩ መቅረቡን ተዘግቧል። ከዚህ ጋር በተያያዘ እንግዲህ በርካታ ጉዳዮችን ብዙዎቹ ባለስልጣናት በድፍረት የማይናገሯቸውን የማይጽፏቸውን ነገሮች በቀጥታ በማድረግ እንግዲህ ለአብይ አህመድ የቅርብ ሰዎች ወይም ደግሞ ለብልጽግና ሊቀመንበር የቅርብ ሰዎች ከሚባሉት መካከል ዲያቆን ዳንኤል ክብረት ይገኝበታል። ባለፈው መጋቢት 24 አብይ አህመድ 8ኛ ዓመት የስልጣን ዘመን አስመልክቶ ዲያቆን ዳንኤል ክብረት 8ቱ የአብይ አህመድ ልዩ ችሎታዎች በሚል ያወጣውን ጽሑፍ ሁላችሁም ታስታውሳላችሁ። ሌላው የብልጽግና የሚዲያ ሰራዊት በቴዲ አፍሮን በተመለከተ ባለው አጠቃላይ ሁኔታ ውዝግብ ውስጥ ገብቷል ተብሏል። በቴዲ አፍሮ ላይ ብልጽግና በተግባርና በሚዲያ እያደረገ ያለውን ዘመቻ በተመለከተ ቡድኑ ለሁለት ተከፍሏል። አንደኛው ጠቅላይ ሚኒስትር ጽሕፈት ቤት የሚገኘው የሚዲያ ሰራዊት ስምሪት፣ ሁለተኛው ደግሞ በኢትዮጵያ ፕሬስ ድርጅት የሚገኘው የሚዲያ ሰራዊት። ሁለቱ አስተባባሪዎች ሁለት አቋም ይዘዋል። ጠቅላይ ሚኒስትር ጽሕፈት ቤት የሚገኘው የሚዲያና የቡድን አስተባባሪ ቡድን በቴዲ አፍሮ ላይ ዘመቻው ወከባው እንዲቀጥል ፍላጎት ያለው ሲሆን በኢትዮጵያ ፕሬስ ድርጅት ደግሞ የብልጽግና የሚዲያ ሰራዊት አስተባባሪ የሚመራው ቡድን ደግሞ ይሄ አክሳሪ ፕሮፓጋንዳ ነው፣ የበለጠ የትኩረት ማዕከል እንዲሆን ያደርገዋል፣ የብልጽግና ካድሬዎችም ሌላ አጀንዳ እንዳይኖር ያደርጋቸዋል በሚል መቃወማቸውን ነው መረጃዎች እየጠቆሙት። ይሄ በእንዲህ እንዳለ እንግዲህ በሚዲያ ሰራዊት የሚታወቁ የብልጽግና የሚዲያ ሰራዊት አባላት በዩቲዩብም በፌስቡክም በሌሎቹ ማህበራዊ ሚዲያዎች የሚታወቁ በቴዲ አፍሮ የቅርብ ሰዎች መያዛቸውን በመቃወም በአስቸኳይ እንዲለቀቁ እየጠየቁ ይገኛሉ። ከዚህ ጋር በተያያዘ እንግዲህ ማህሌት ሰለሞንና እንዲሁም ደግሞ ኢየሱፍ ያሲን የቴዲ አፍሮ የቅርብ ሰዎች እንግዲህ በእነ አብይ አህመድ ትዕዛዝ መታሰራቸው ነው የተገለጸው። ከዚህ ጋር በተያያዘ እስካሁን ድረስ የብልጽግና የሚዲያ ሰራዊት ሁለት አቋም ይዟል ነው የተባለው። በእርግጥ ክፍያ የሚቋረጥበት ከሆነ ወይም ደግሞ ጥቅሙ የሚቋረጥበት ከሆነ ይሄኛውን የሚቃወመውና ለጊዜው የመርህ ጉዳይ ያነሳው ቡድን ቆይቶ ዝም ማለቱ አይቀርም። ወደፊት የምናየው ነው የሚሆነው። ወደ ሌሎች መረጃዎች ሲሄድ ወደ ምዕራብ ኢትዮጵያ የሚወስደን መረጃ አስከትላለሁ። በምዕራብ ኢትዮጵያ አዲስ ህዝባዊ ግንባር መመስረቱ ነው የተገለጸው። ይህ አዲስ የተመሰረተው ህዝባዊ ግንባር ከሱዳኑ ፈጥኖ ደራሽ ኃይል ጋር የተኩስ ልውውጥ ማድረጉንም የመረጃ ምንጮች ገልጸዋል። በቤንሻንጉል ጉሙዝ ህዝባዊ ግንባር መመስረቱን የገለጹት የመረጃ ምንጮች ቡድኑ ከሱዳኑ ጀነራል አልቡርሃን ከፍተኛ ወታደራዊና ቁሳዊ ድጋፍ እየተደረገለት እንደሆነ ተገልጿል። ግንባሩ እንዳስታወቀው በቤንሻንጉል ጉሙዝ በበርታ ኃይሎች በሙሉ በማካተት አዲስ ግንባር መፍጠሩን ገልጿል። ግንባሩ በቤንሻንጉል ሶስቱም ዞኖች እየተንቀሳቀሰ አባላትን እየመለመለ ሌሎች ኢትዮጵያውያን ደግሞ አብረውት እንዲታገሉ ጥሪ እያቀረበ ነው የሚገኘው። በሱዳን ብሉ ናይል ግዛት በኩል ከሱዳን አልቡርሃን ጋር ግንኙነት ያለው አዲሱ ግንባር በቤንሻንጉል ያሉ አጠቃላይ ታጣቂዎችን ወደ አንድ ግንባር ለማምጣት እንቅስቃሴ እያደረገ እንደሆነም የመረጃ ምንጮቹ ገልጸዋል። ከዚህ ጋር በተያያዘ በአርኤስኤፍ ጋር ውጊያ ያደረገው እንግዲህ የውክልና ጦርነት እንደሆነ ነው የተገለጸው። አርኤስኤፍ በሚገኝበት በኢትዮጵያ ጠረፍና ኮርሙክ ተብሎ በሚጠሩት ቀጠናዎች ይሄ አዲሱ ግንባር ውጊያ አድርጓል። በውጊያ የደረሰው ጉዳት አልታወቀም። የተኩስ ልውውጡና ውጊያውን መደረግ ግን በሁለቱ ሀገራት መካከል ያለውን የእጅ አዙር ጦርነት የሚያሳይ ነው። በዚህ ቡድን ውስጥ እንግዲህ የቀድሞው የኡራ ወረዳ የሰላምና ደህንነት ኃላፊ እንዲሁም ደግሞ የቀድሞ የአጋዚ ኮማንዶ አባል የነበረው ሰው ወደ ቡድኑ ከተቀላቀለ በኋላ ከብሉ ናይል ግዛትና ከህወሓት በሱዳን ከሚገኙት ወታደራዊ አዛዦች የሎጂስቲክ ድጋፍ እየተደረገለት ነው ተብሏል። ይሄ ሰው እንግዲህ የቀድሞው የአጋዚ ኮማንዶ አባል የነበረ ሲሆን አሁን አንድ ታጣቂ ኃይል እየመራ ይህንን ግንባር እያስተባበረ ነው ተብሏል። ቀድሞ በነበራቸው ኔትወርክ ከህወሓት ጋር ግንኙነት ፈጥሯል። ታዬ ደንዳ ላይ የተከፈቱ 3 ክሶች እንዲቋረጡ መወሰኑም ትናንትና ከወጡ መረጃዎች መካከል መነጋገሪያ ነው።
አቃቢ ሕግ ለሚያዝያ 13 ጀምሮ በታየ ደንዳ ላይ የቀረቡ 3 ክሶችን ማቋረጡን ተገልጿል። ከዚህ ጋር በተያያዘ ጠበቆቹ ክሱ መቋረጡን ጥያቄ በማቅረብ ቢጠይቁም አቃቢ ሕግ እዚህ ግባ የሚባል ምላሽ አልሰጠም። ዝርዝር መረጃም እንደዚሁ አላቀረበም። ታየ ደንዳ የጦር መሳሪያ ታጥቆ መንቀሳቀስ በሚል 7 ዓመት ከተፈረደበት በኋላ በይግባኝ ወደ 4 ዓመት ዝቅ ተደርጎለት ነበር። ባለፈው በሚዲያ ላይ ቀርቦ በሰጠው ማብራሪያ 3 ክሶች ቀርበውበት ነበር። አንደኛው አብይ አህመድን በማጣጣል፣ ሁለተኛው ስርዓቱን በመቃወም፣ ሶስተኛው ደግሞ ለታጣቂ ኃይሎች የሚዲያና እንዲሁም ደግሞ የፕሮፓጋንዳ ድጋፍ በመስጠት በሚል ክስ ቀርበውበት ነበር። እነዚህ ክሶች ናቸው እንዲቋረጡ ተደርገዋል የተባለው። ታየ ደንዳ ከመሳሪያ ጋር በተያያዘ የተፈረደበት 4 ዓመት ይቋረጣል፣ ከእስራቱ ይፈታል ወይስ ደግሞ አይፈታም የሚለው አብሮ የሚታይ ነው የሚሆነው። ሌላው መረጃችን ወደ አማራ ክልል ዋግኽምራ ዞን የሚወስደን መረጃ ነው። በአማራ ክልል ዋግኽምራ ዞን አበርገሌ የህወሓትና የአገው ታጣቂዎች ኒራቅ ከተማን ከተቆጣጠሩ በኋላ 17 ሚሊሻዎችን አፍነው መውሰዳቸውን የመረጃ ምንጮች ገልጸዋል። 17 ሚሊሻዎችን አፍነው በወሰዱበት በዚህ በጋራ ዘመቻ የወሰዷቸው ሚሊሻዎች የት እንዳሉ እስካሁን ድረስ አልታወቀም። ሳምሬ ወደ ተባለ ቦታ እንደወሰዷቸው የሚገልጹት የመረጃ ምንጮች ከዚያ በኋላ ግን ሚሊሻዎቹ ያሉበት ሁኔታ አልታወቀም ተብሏል። ይህንን ተከትሎ ሚያዝያ 14 2018 ዓ.ም በአካባቢው ተከታታይ ድሮን ጥቃት መፈጸሙን የመረጃ ምንጮች ገልጸዋል። በድሮን ጥቃቱ የደረሰ ጉዳት ግን በውል አልታወቀም። እንግዲህ በትግራይ እና በአማራ ክልል ወሰን አቅራቢያ የተፈጸመ የድሮን ጥቃት እንደሆነ ነው መረጃዎች የሚገልጹት። ወደ ሌሎች መረጃዎች ስንሄድ በአማራ ክልል ባሉ አካባቢዎች ያሉ የግንባር መረጃዎችን አስከትላለሁ። በአማራ ክልል በደቡብ ወሎ ምዕራብ ወረዳዎች በተንታ ወረዳ ደበቅ ተብሎ በሚጠራ ቦታ በተደረገው ውጊያ ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በ5 አቅጣጫዎች ከተንቀሳቀሰ እግረኛ ጋር በጨበጣና በጅበጅ ውጊያ ከፍተኛ ወታደራዊ ኪሳራ ደርሷል። ከተንታ ወረዳ የተለያዩ አካባቢዎች ከደላንታ፣ ከመቅደላ እንዲሁም ደግሞ ከአምባሰል ወረዳዎች በ5 ግንባሮች ደበቅ ተብሎ የሚጠራውን የፋኖን ቀጠና ለመቆጣጠር የገባው መከላከያ እግረኛ በፋኖ ከፍተኛ ያጸፋ ምላሽ ጉዳት አስተናግዷል። በዚህ የእግረኛ ሰራዊቱ 1 ሻምበል ኃይል ሙሉ በሙሉ አልቋል ነው የተባለው። 3 የቡድን መሳሪያ፣ 45 ክላሽንኮቭ፣ 5000 የብሬንና የክላሽንኮቭ ተተኳሽ፣ የእጅ ቦምብ፣ የወገብና የደረት ትጥቆችን ጨምሮ በርካታ መሳሪያዎች በፋኖ እጅ ገብተዋል። በውጊያው መረጃ ላይ የታዩ መረጃው እንደሚያሳዩት ፋኖ በውጊያው ጉዳት የደረሰባቸውን የሞቱ ወታደሮችን አስከሬን፣ መታወቂያዎችን እና ተንቀሳቃሽ ምስሎችን ይፋ አድርጓል። እንግዲህ ለማረጋገጥ እንዲሆን በሚል ነው። እዚሁ በምዕራብ ወሎ ጃማ ወረዳ ደግሞ 3 የአካባቢው አስተዳዳሪዎች በፋኖ ተማርከዋል፣ ተይዘዋል የሚል መረጃ ወጥቷል። በጃማ ወረዳ 011 ቀበሌ ተብሎ በሚጠራው ቦታ የቀበሌው ሊቀመንበር፣ ምክትል ሊቀመንበርና የቀበሌው ጸሐፊ በፋኖ ተይዘዋል። የአካባቢው ብልጽግና ባለስልጣናት ምርጫ ቅስቀሳ እየተንቀሳቀሱ በነበረበት ወቅት ነው በፋኖ በቁጥጥር ስር የዋሉት። ሌላው መረጃችን ወደ ፍኖተ ሰላም የሚወስደን መረጃ ነው። ወደ ፍኖተ ሰላም ስንሄድ ፍኖተ ሰላም ከተማ አቅራቢያ ሆንዳሽ ተብሎ በሚጠራ ቦታ በሚሊሻ አባላት ላይ ፋኖ በፈጸመው ድንገተኛ ጥቃት 3 የሚሊሻ አባላት ተገድለዋል። ትጥቃቸውንም እንደዚሁ ፋኖ ወስዷል። ትጥቃቸው በፋኖ እጅ ገብቷል። በሌላ በኩል 3 የሚሊሻ አባላት ከፍኖተ ሰላም ከተማ ወደ ፋኖ ተቀላቅለዋል። እነዚህ ደግሞ ወደ ፋኖ አቀባበል ተደርጎላቸዋል። ከነሙሉ ትጥቃቸው ነው እየተቀላቀሉት። ወደ ሌሎች መረጃዎች ሲሄድ አጫጭር የአፍሪካ ቀንድ መረጃዎችን አስከትላለሁ። በአፍሪካ ቀንድ መረጃዎች እስራኤል በቀይ ባህርና በዚህ ቀጠና የምታደርገውን የመርከብ እንቅስቃሴ እንደምታስቆም ሞቃዲሾ ገልጻለች። የባቢል መንድብ ሰርጥን የእስራኤል መርከቦች ማቋረጥ አይችሉም ስትል ሞቃዲሾ እገዳ መጣሏን ገልጻለች። ጉዳዩ እንግዲህ ዓለም አቀፍ መነጋገሪያ ሆኗል። ይሄ ጉዳይ ቀድሞ ስለሚታወቅ እስራኤል በሃርጌሳ በሶማሌላንድ የጦር ቤዝ ወይም ደግሞ የጦር ሰፈር እያቋቋመች መሆኗና ይህንን ሰርጥ ለመቆጣጠር ከፍተኛ ጥረት እያደረገች ባለችበት በዚህ ወቅት ሞቃዲሾ የእስራኤል መርከቦች እንዳይንቀሳቀሱ ብላለች። ይህ ጉዳይ እንግዲህ ወደ የት ይሄዳል አብረን የምናየው ነው የሚሆነው። በዚህ ቀጠና ኢትዮጵያ፣ አረብ ኤሚሬትስ እና ሶማሌላንድ ተመሳሳይ አስተላለፍ ሲኖራቸው ቱርክና ሌሎቹ ሀገራት ደግሞ ከሞቃዲሾ ጎን ተሰልፈዋል። ቱርክ ታይቶ የማይታወቅ በታሪክ ሞቃዲሾ ታጥቃው የማታውቀውን የጦር መሳሪያ የአየር ኃይል ጭምር በማዘመን የባህር ኃይሏን የአየር ክልሏና የምድር ክልሏን እየጠበቀችላት ትገኛለች። በዚህ ቀጠና እንግዲህ እስራኤልና ቱርክ በጃዙር በግንባር ሊገናኙ ነው ማለት ነው። እስራኤል ለሶማሌላንድ እውቅና ከሰጠች በኋላ በዛ የጦር ሰፈር እያቋቋመች መሆኗና የመጀመሪያው አምባሳደር መሾሟ ይታወቃል። ይሄ ሉዓላዊነቴንና የግዛት አንድነቴን ጥሷል፣ እስራኤልን ተዳፍራለች በሚል ነው
ሞቃዲሾ ይህን እገዳ እየጣለችው። እንግዲህ ጉዳዩ ወደየት ይሄዳል አብረን የምናየው ነው የሚሆነው። ሌላው የመካከለኛው ምስራቅ መረጃ ነው። የኢራን መርከቦች የአሜሪካን እገዳ ጥሰው አልፈዋል። 34 የኢራን መርከቦች ነዳጅ ጭነው በሆርሙዝ ሰርጥ አልፈዋል፣ አሜሪካን ክልከላ በመተላለፍ። ሌላው ኢራን በሆርሙዝ ሰርጥ ሊያልፉ የነበሩ ክልከላውን አልፈው የተንቀሳቀሱ ያለቻቸውን 3 መርከቦች ይዛለች። አንዱ ላይ የሚሳኤል ጥቃት አድርሳለች። በቁጥጥር ስር ያዋላቻቸውም እንዳሉ ነው መረጃዎች የሚገልጹት። ሌላ ኢራን ተኩስ አቁሙ በአሜሪካና በእስራኤል ስለተጣሰ ሆርሙዝ ሰርጥ ሳይከፈት ይቆያል ወይም ደግሞ ዝግ ሆኖ ይቀጥላል ስትል መግለጫ ሰጥታለች። የአሜሪካ መከላከያ መስሪያ ቤት የባህር ኃይል ዋና አዛዡን ጆን ፌለንን ከኃላፊነት አንስቷል። የጦርነት ከመጣ በኋላ 2 የአሜሪካ ወታደራዊ ባለስልጣናት ከኃላፊነት ተነስተዋል። እስራኤልና ሊባኖስ ለ10 ቀናት የደረሱትን የተኩስ አቁም ስምምነት ለተጨማሪ ጊዜያት ለማራዘም እየተነጋገሩ መሆናቸውን የሊባኖሱ ፕሬዚዳንት ጆሴፍ ካውን ተናግረዋል። እየተነጋገርን ነው ብለዋል። በነዳጅ እጥረት ምክንያት የአውሮፓ ዝነኛው የጀርመን አየር መንገድ ሉፍታንዛ 20 ሺህ የአገር ውስጥ በረራዎችና አጭር ርቀት በረራዎችን ሊሰርዝ መሆኑን ገልጿል። የነዳጅ ዋጋም እንደዚሁ በእነዚህ 2 ቀናት እንደገና ጨምሯል። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። በአስቸጋሪ ሁኔታ ውስጥና በምስል መቆራረጥ እየተከታተላችሁ ስለቆያችሁ በእጅጉ አመሰግናለሁ። መልካም ጊዜ